የአንድ ሀገር መሪ በዓለም በሌላኛው ጫፍ ሆኖ በኮምፒውተሩ ላይ በሚያስቀምጠው የዲጂታል ፍርሚያ በኢትዮጵያ ውስጥ በሚገኙ የነዳጅ ማደያዎች ላይ የሚለጠፈውን ዋጋ በመርካቶ የሸቀጦችን መናር ወይንም መረጋጋት እንዲሁም በየቤታችን የምንጠቀመውን የምግብ ዘይት ዋጋ በቀጥታ ሊቀይረው እንደሚችል አስበው ያውቃሉ? ዛሬ እሁድ ሰኔ 7 2018 ዓ.ም የአሜሪካው ፕሬዝዳንት ዶናልድ ትራምፕ 80ኛ ዓመት የልደት በዓላቸውን በሚያከብሩበት በዚህ ዕለት ዓለም ላይ ትልቅ ስጋት ፈጥሮ የቆየውን የአሜሪካና የኢራን ጦርነት ለማስቆም የሚያስችል ታሪካዊ የመግባቢያ ሰነድ በዲጂታል መንገድ ይፈረማል ተብሎ በትልቅ ጉጉትና ጥርጣሬ ውስጥ ሆኖ ዓለም እየተከታተለው ይገኛል። ይህ ስምምነት በዓለም አቀፍ የነዳጅ ገበያ ላይ ትልቅ እፎይታ ሊሰጥ ቢችልም ከጀርባው ያሉ የተወሳሰቡ ዲፕሎማሲያዊ ሽኩቻዎችና በመካከለኛው ምስራቅ እየቀጠለ ያለው የደም አፋሳሽ ግጭት ግን አሁንም ነገሮች በማንኛውም ሰዓት ሊቀየሩ እንደሚችሉ ያሳያሉ። ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬ ግሎባል አዲስ ትንታኔያችን ይህንን ጉዳይ በጥልቀት የምንመለከተው ይሆናል። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። ባለፉት ጥቂት ሰዓታት ውስጥ ከዲፕሎማሲው መድረክ የወጡ መረጃዎች እንደሚያመለክቱት በአሜሪካና በኢራን መካከል ለወራት የዘለቀውን የጦርነት ግጭት ለማስቆምና የዓለም ወሳኝ የንግድ መስመር የሆነውን የሆርሙዝ ወሽመጥ ለመክፈት ያለመ የሰላም ስምምነት የመጨረሻ ሰነድ ላይ ለመድረስ ከፍተኛ ጥረት እየተደረገ ነው። በሁለቱ ሀገራት መካከል በቁልፍ አስታራቂነት እየሰሩ ያሉት የፓኪስታን ጠቅላይ ሚኒስትር ሼህ አባስ ሸሪፍ እንደገለጹት ሁለቱ ወገኖች ከምን ጊዜውም በላይ ለሰላም ስምምነት መቃረባቸውንና ፓኪስታንም ለዚሁ ዲጂታል ወይንም ኤሌክትሮኒክስ ፊርማ ዝግጅቷን ማጠናቀቋን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ዛሬ እሁድ ሊፈረም እንደሚችል በይፋዊ ማህበራዊ ገጻቸው ላይ በከፍተኛ ተስፋ የገለጹ ቢሆንም ከቴህራን በኩል የሚመጡ መረጃዎች ግን በፊርማው የጊዜ ሰሌዳ ላይ ጥርጣሬ እንዳላቸው ያሳያሉ። የኢራን እስላማዊ አብዮታዊ ዘብና የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃኢ ስምምነቱ ገና ሙሉ በሙሉ ባለመጠናቀቁ የፖለቲካ የህግና የቴክኒክ ይዘቶቹ በከፍተኛ የውሳኔ ሰጪዎች ደረጃ እየተገመገሙ መሆናቸውን በመግለጽ የትራምፕን የችኮላ መግለጫ ተችተዋል። ይሁን እንጂ የኳታር ከፍተኛ የልዑካን ቡድንም ሂደቱን ለማገዝና የመጨረሻውን ስምምነት ለማቀላጠፍ ዛሬ ጠዋት ቴህራን መግባቱ ታውቋል። የአሁኑ የአሜሪካና የኢራን ቀጥተኛ የጦር ግጭት የተቀሰቀሰው እንደ አውሮፓውያን አቆጣጠር የካቲት 28 ቀን በአሜሪካና በእስራኤል ጥምረት በኢራን ላይ በተሰነዘሩ መጠነ ሰፊ ጥቃቶች ነበር። ይህንን ተከትሎ ኢራን በእስራኤልና በባህረ ሰላጤው አካባቢ በሚገኙ የአሜሪካ አጋር ሀገራት ላይ የአጸፋ ጥቃት የሰነዘረች ሲሆን ከሁሉም በላይ ደግሞ የዓለምን ኢኮኖሚያዊ የደም ስር የሆነችውን የሆርሙዝ ወሽመጥን በውጤታማነት ዘጋቸው። የሆርሙዝ ወሽመጥ ምንድነው? ይህ ጠባብ የባህር መስመር በዓለም ላይ በየቀኑ ከሚንቀሳቀሰው የነዳጅ ዘይትና ፈሳሽ የተፈጥሮ ጋዝ ውስጥ ወደ 20 በመቶ የሚሆነው የሚያልፍበት እጅግ ወሳኝ የንግድ መተላለፊያ ነው። ኢራን ይህንን መስመር መዝጋቷ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ መናወጽን ፈጥሮ ቆይቷል። ምንም እንኳን ባለፈው ሚያዝያ ወር ላይ ሁለቱ ሀገራት የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በተግባር ግን አልፎ አልፎ የሚሰነዘሩ የተኩስ ልውውጦች አልቆሙም ነበር። ለአብነት ያህልም ስምምነቱ ሊፈረም ጥቂት ቀናት ሲቀሩት እንኳን ባለፈው ሐሙስና ቅዳሜ የአሜሪካ ጦር በሆርሙዝ ወሽመጥ የንግድ መርከቦችን ኢላማ ያደረጉ በርካታ የኢራን የጥቃት ድሮኖችን መትቶ መጣሉን አስታውቋል። ፕሬዝዳንት ትራምፕ ይህንን የኢራን ድርጊት ፈጽሞ ተቀባይነት የሌለው ብለው ቢኮንኑም የዲፕሎማሲው መስመር እንዳይቋረጥ ግን ጥቃቶቹን ወደ ጎን በመተው ለስምምነቱ ግፊት ማድረጋቸውን ቀጥለዋል። ይህ አሁን እየተዘጋጀ ያለው የመግባቢያ ሰነድ በሁለቱ ሀገራት መካከል የረጅም ጊዜ ሰላምን ወዲያውኑ የሚያረጋግጥ ሳይሆን ይልቁንም ለሚቀጥሉት 60 ቀናት የሚቆይ ጥልቅ ድርድር ለመጀመር የሚያስችል የመጀመሪያ ደረጃ በር መክፈቻ ነው። የስምምነቱ ዋና ነጥቦችን እንመልከት። የሆርሙዝ ወሽመጥን በነፃነት ለመርከቦች ክፍት ማድረግ። ኢራን ወሽመጡን ከዘጋች በኋላ የሚያልፉ መርከቦች ክፍያ እንዲከፍሉ ስታስገድድ የነበረ ቢሆንም በአዲሱ ውል መሰረት መስመሩ ለሁሉም ሀገራት የንግድ መርከቦች ያለምንም ክፍያ ክፍት ይሆናል። የባህር በር እገዳዎችን ማንሳት። አሜሪካ በበኩሏ በኢራን የባህር ትራንስፖርትና መርከቦች ላይ የጣለችውን የባህር ላይ የከበባና ከባድ ማዕቀብ ወዲያውኑ ታነሳለች። ሌላኛው የኢራን የኒውክሌር ቁሳቁስ ዕጣ ፈንታ ነው። በሚቀጥሉት 60 ቀናት በሚደረገው ድርድር
ኢራን ያከማቸቻቸውንና የኒውክሌር ቦምብ ለመስራት የሚያስችላትን የነጠረ ዩራኒየም ወይም ትራምፕ የኒውክሌር አቧራ ያሉትን ቁሳቁስ በቦታው ላይ የማውደምና ከሀገር የማስወጣት ሂደት ላይ ይደራደራሉ። የተኪ ቡድኖች ፋይናንስ ማቆምም ሌላኛው ርዕስ ነው። ኢራን በመካከለኛው ምስራቅ ለምታንቀሳቀሳቸው እንደ ሄዝቦላ ላሉ ተኪ ታጣቂ ቡድኖች የምታደርገውን የገንዘብና የትጥቅ ድጋፍ እንድታቆም ስምምነቱ ይጠይቃል። ይሁን እንጂ የአሜሪካ ባለስልጣናት እንደሚያስገነዝቡት ይህ ስምምነት በእምነት ላይ የተመሰረተ ሳይሆን በአፈጻጸም ላይ የተገነባ ነው። ይህ ማለት ኢራን ግዴታዎቿን በተግባር ስትወጣ ብቻ ነው ደረጃ በደረጃ የኢኮኖሚ ማዕቀቦቿ የሚነሱላትና የታገዱት የገንዘብ ሀብቶቿ የሚለቀቁላት። ለመሆኑ ይህ ስምምነት ለኢትዮጵያና ለዜጎቿ ምን ትርጉም አለው? የመካከለኛው ምስራቅ ፖለቲካ ከኢትዮጵያ ጂኦፖለቲካዊና ኢኮኖሚያዊ እውነታዎች ጋር በቀጥታ የተሳሰረ ነው። አሜሪካና ኢራን ስምምነት ላይ መድረሳቸው ወይም አለመድረሳቸው በኢትዮጵያውያን የዕለት ተዕለት ህይወት ላይ የሚያሳድረው ተጽዕኖ በሶስት ተጨባጭ ምሳሌዎች መመልከት እንችላለን። የመጀመሪያው የነዳጅ ዋጋ ማይክሮ ኢኮኖሚና የገበያ መረጋጋት ነው። ኢትዮጵያ በቅርቡ ተግባራዊ ያደረገችውን የማይክሮ ኢኮኖሚ ማሻሻያና የውጭ ምንዛሬ ተመን በገበያ እንዲወሰን ማድረጓን ተከትሎ ሀገሪቱ ለዓለም አቀፍ የዋጋ ግሽበት ያላት ተጋላጭነት በከፍተኛ ሁኔታ ጨምሯል። ኢትዮጵያ ነዳጅን ሙሉ በሙሉ ከውጭ የምታስገባ ሀገር በመሆኑ የሆርሙዝ ወሽመጥ መዘጋት በዓለም ላይ የነዳጅ ዋጋ እንዲንር አድርጎት ቆይቷል። ይህ ስምምነት ጸድቆ ወሽመጡ በይፋ ከተከፈተ የዓለም ነዳጅ አቅርቦት ስለሚረጋጋ የነዳጅ ዋጋ ሊቀንስ ይችላል። ይህ ደግሞ በኢትዮጵያ ውስጥ የትራንስፖርት ታሪፍ እንዳይጨምር የሸቀጦች ዋጋ እንዲረጋጋና በመርካቶም ሆነ በሌሎች የሀገሪቱ ክፍሎች የሚታየው የኑሮ ውድነት በተወሰነ መልኩ እንዲቀል ያደርገዋል። ሁለተኛው የውጭ ንግድ ወይም ኤክስፖርትና የቡና ገበያ መንገድ ነው። የኢትዮጵያ ዋነኛ የውጭ ምንዛሬ ምንጭ የሆነው ቡና፣ የቅባት እህሎችና ሌሎች ምርቶች በጅቡቲ ወደብ በኩል ተጭነው ወደ አውሮፓና ኤዥያ የሚጓዙት በቀይ ባህርና በኤደን ባህረ ሰላጤ በኩል ነው። በመካከለኛው ምስራቅ ያለው ጦርነትና የኢራን ተኪ ቡድኖች በባህር መስመሮች ላይ የሚሰነዝሩት ጥቃት የባህር ላይ ኢንሹራንስ ዋጋን በከፍተኛ ሁኔታ እንዲሰቅለው አድርጎታል። ይህ ስምምነት ቀጠናዊ ውጥረቱን ካላገደው የጭነት መርከቦች የኢንሹራንስ ዋጋ ስለሚቀንስ የኢትዮጵያ ምርቶች በዓለም ገበያ ላይ ያላቸው ተወዳዳሪነት ይጨምራል፣ የውጭ ንግድ ገቢውም ያድጋል። ሶስተኛው የኢትዮጵያውያን ስደተኞች ደህንነትና የሐዋላ ፍሰት ነው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በባህረ ሰላጤው ሀገራት በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ ኳታርና ኩዌት በስደትና በስራ ላይ ይገኛሉ። የኢራንና የአሜሪካ ግጭት ወደ ቀጠናዊ የነዳጅ ሀገራት ቢስፋፋ ኖሮ በእነዚህ ሀገራት የሚኖሩ ዜጎቻችን የስራ ዕድልና ደህንነት አደጋ ላይ ይወድቅ ነበር። አሁን የተጀመረው የሰላም ጭላንጭል ግን በእነዚህ ሀገራት ያሉ ዜጎቻችን በተረጋጋ ሁኔታ ሰርተው ወደ ሀገራቸው የሚልኩት የሐዋላ ገንዘብ እንዳይቋረጥና የኢትዮጵያን የውጭ ምንዛሬ ክምችት እንዲያግዝ ትልቅ ሚና ይጫወታል። በዚህ ስምምነት ዙሪያ በዓለም አቀፍ ደረጃና በራሳቸው በተደራዳሪዎቹ ሀገራት ውስጥ ፍጹም የተለያዩ አመለካከቶች እየተንጸባረቁ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ ይህንን ስምምነት እንደ ትልቅ ታሪካዊ ዲፕሎማሲያዊ ድል ይመለከቱታል። የእሳቸው አስተዳደር ስምምነቱን በልደታቸው ቀን በመፈረም የፖለቲካ የበላይነትን ለማሳየት ይፈልጋል። ትራምፕ በአቋማቸው የጸኑ መሆናቸውን ለማሳየት ኢራን በፍጥነትና በቀላሉ ስምምነቱን ካልፈረመች አሜሪካ ዳግም ጥቅም ላይ አይዋል እንጂ የመጨረሻውን አስከፊ አማራጭ ለመውሰድ ትገደዳለች በማለት የማስጠንቀቂያ መልእክት አስተላልፈዋል። በቴህራን በኩል ግን ነገሮች የአንድ ወገን ውሳኔ አይደሉም። የሀገሪቱ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ስምምነቱ መቃረቡን ቢያምኑም በሀገሪቱ ከፍተኛ የደህንነት ምክር ቤት ውስጥ ግን በስምምነት ይዘቱ ላይ ከፍተኛ የደጋፊና የተቃዋሚ ሽኩቻ እንዳለ ሳይሸሽጉ ተናግረዋል። በተለይም የኢራን የጦር ኃይል ክንፍ አሜሪካ በዲፕሎማሲያዊ ሂደቶች ላይ በተደጋጋሚ ክህደት የመፈጸም ታሪክ አላት በሚል ዋሽንግተንን ስለማያምኑ በችኮላ ዛሬ እሁድ የመግባቢያ ሰነዱን አንፈርምም በማለት የትራምፕን የጊዜ ሰሌዳ ገፍተውታል። በተጨማሪም ኢራን ማንኛውም የተኩስ አቁም ስምምነት በሊባኖስ ያለውን የሄዝቦላ ግጭትንም ማካተት አለበት የሚል ጽኑ አቋም አላት። በዚህ ድርድር ላይ ትልቅና ዋነኛ ተዋናይ ሆና ያልተካተተችው እስራኤል ናት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ቀኝ ዘመሙ የፋይናንስ ሚኒስትር በዛሌል ስሞትሪች በአሜሪካና በኢራን መካከል የሚደረገውን ድርድር በፍጹም ጥርጣሬ ነው የሚመለከቱት። እስራኤል በዚህ ስምምነት እንደማትገደድና በሰሜን ድንበሯ ላይ የሚሰነዘሩባትን
የድሮን ጥቃቶች ለመከላከል በሊባኖስ ደቡባዊ ክፍል የሚገኘውን የሄዝቦላ ይዞታዎችን በቦምብ መደብደቧን እንደሚቀጥሉ አስታውቀዋል። ዛሬ እሁድ እንኳን የእስራኤል ጦር በደቡብ ሊባኖስ ለሚገኙ 29 መንደር ነዋሪዎች አስቸኳይ መልቀቂያ ትዕዛዝ የሰጠ ሲሆን በአካባቢው ላይ በሰነዘረው የአየር ጥቃት የሰው ሕይወት መጥፋቱ ተዘግቧል። ይህ ደግሞ ስምምነቱ ገና ሳይፈረም ሊያከሽፉ የሚችሉ ወታደራዊ ውጥረቶች መሬት ላይ መኖራቸውን ያሳያል። ይህ ታሪካዊ ሂደት በሰላም ይጠናቀቃል ወይስ ደግሞ ወደ ለየለት ጦርነት ያመራል የሚለውን ለመገመት የሚቀጥሉትን ቀናትና ሳምንታት ውስጥ እነዚህን ወሳኝ ነጥቦች በትኩረት መመልከት ያስፈልጋል። የመጀመሪያው የዲጂታል ፊርማው መቼ ይከናወናል የሚለው ነው። ፕሬዝዳንት ትራምፕ ዛሬ እሁድ እንዲፈረም ከፍተኛ ግፊት እያደረጉ ቢሆንም ኢራን ያቀረበችው የህግና የቴክኒክ ግምገማ አጠናቃ በሚቀጥሉት ጥቂት ቀናት ውስጥ ሰነዱ በቪዲዮ ኮንፈረንስ እና በዲጂታል መንገድ ትፈርማለች ወይስ አዲስ የጊዜ መሳሳብ ይፈጠራል የሚለው ነው። ሌላኛው ነጥብ የ60 ቀን የኒውክሌር ድርድር ስኬት ነው። የመግባቢያ ሰነዱ ከተፈረመ በኋላ የሚጀምረውና በኢራን የነጠረ ዩራኒየም አወጋገድ ላይ የሚያተኩረው የ60 ቀን ጥልቅ ድርድር በተግባር መሬት ሊወርድ ይችላል ወይስ እንደቀደሙት ጊዜያት በትርክት ይፈርሳል? ሌላኛው ነጥብ የእስራኤልና የሊባኖስ ግጭት ዕጣ ፈንታ ነው። ኢራን ከሂዝቦላህ ጎን ብትቆምም እስራኤል ግን ከስምምነቱ ውጪ በመሆኗ በሊባኖስና በሱሪያ የምታደርገውን ጥቃት ከቀጠለች ኢራን ስምምነቱን አክብራ ተኪ ቡድኖቿን በገንዘብ ከመደገፍ ትቆጠባለች ወይስ ውሉ ይፈርሳል? የመጨረሻው ነጥብ የሆርሙዝ ወሽመጥ በተግባር መከፈትና የዓለም ነዳጅ ገበያ ምላሽ ነው። ስምምነቱ እንደተፈረመ ወዲያውኑ የሆርሙዝ ወሽመጥ ለሁሉም መርከቦች ክፍት ሲሆን በዓለም አቀፍ የቦንድና የነዳጅ ገበያ ላይ የሚታየው የዋጋ ቅናሽ በኢትዮጵያ ገበያ ላይ በምን ያህል ፍጥነት ተጽዕኖ ማሳደር እንደሚጀምር መታዘብ ነው። ወደ ቻናላችን ቤተሰቦች በአጠቃላይ ሲታይ በአሜሪካና በኢራን መካከል እየተደረገ ያለው ይህ የሰላም ጥረት ለዓለም አቀፉ ማህበረሰብም ሆነ ለሀገራችን ለኢትዮጵያ ኢኮኖሚ መረጋጋት ትልቅ ተስፋን የሰነቀ ነው። ነገር ግን የፖለቲካ ምሁራን እንደሚሉት በዲፕሎማሲ ውስጥ ፊርማ እስካልቀረበ ድረስ ምንም ነገር እርግጠኛ መሆን አይቻልም። በተለይም እስራኤልና የኢራን የውስጥ ጥንካሬ ኃይሎች የሚያሳዩት ተቃውሞ ሂደቱን በማንኛውም ቅጽበት ሊያሰናክለው ይችላል። እስቲ እናንተስ ምን ታስባላችሁ? ይህ በአሜሪካና በኢራን መካከል የሚደረገው ስምምነት በተግባር ይፈጸማል ወይስ እንደቀደሙት ጊዜያት በመጨረሻ ሰዓት ይፈርሳል? ይህ ውሳኔ በሀገራችን የኑሮ ውድነት ላይ ለውጥ ያመጣል ብላችሁ ታምናላችሁ? ያላችሁን ሀሳብና አስተያየት ከታች ባለው የአስተያየት መስጫ ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።